አይኤምኤፍ በኢትዮጵያ የብር የመግዛት አቅምን አዳክሞ ድጎማን ሙሉ በሙሉ አቁሞ ግብር ጨምሩ ሲል አስታወቀ። አይኤምኤፍ የኢትዮጵያ የብር ዋጋ ሙሉ በሙሉ በገበያ ፍላጎትና አቅራቦት እንዲመሰረትና የምንዛሪ አቅሙ እንዲዳከም መንግስት እንደ ነዳጅና መብራት ባሉ መሰረታዊ አገልግሎቶች ላይ የሚያደርጋቸውን የዋጋ ማረጋጊያ ድጎማዎች እንዲያነሳ እንዲሁም የሀገር ውስጥ የታክስ ግብርን ተሰብስበን በከፍተኛ ሁኔታ እንዲያሳድግ ጠይቋል። ይሁን እንጂ እነዚህ የአይኤምኤፍ ጠንካራ ጥያቄዎችን በተግባር ላይ ሲውሉ በተራው ማህበረሰብና በነጋዴው የዕለት ተዕለት ህይወት ላይ ከባድ ጫና ሊፈጥሩ እንደሚችሉ ተሰግቷል። በተለይም የብር የዋጋ መውረድ ከውጭ የሚገቡ ዕቃዎች ዋጋ ስለሚጨምረው የኑሮ ውድነቱና የዋጋ ንረቱን ይበልጥ ያንሯል ተብሎ ተፈርቷል። ይሄው የአይኤምኤፍ $261 ሚሊዮን ብድርን ለመንግስት መስጠቱን ተከትሎ ሊሟሉለት የሚገባው 4 ዋና ዋና ግዴታዎችን አስቀምጧል። የዓለም አቀፉ የገንዘብ ድርጅት ቦርድ $261 ሚሊዮን የብድር ድጋፍ ለኢትዮጵያ እንዲለቀቅ መወሰኑን ተከትሎ መንግስት ይህንን የገንዘብ ድጋፍ ለማግኘትና የጀመረውን የኢኮኖሚ ማሻሻያ በስኬት ለማስቀጠል ሊያሟላቸው የሚገቡ 4 ዋና ዋና ግዴታዎችና ተግባራትን ዝርዝር እንደሚከተለው ቀርቧል። የውጭ ምንዛሬ ገበያውን ሙሉ በሙሉ ነፃ መተው፣ ኤክስቼንጅ ሬት ፍሌክሲቢሊቲ ይሉታል። የመንግስት ግዴታ የሚሆነውም የኢትዮጵያ ብሔራዊ ባንክ በዶላርና በብር ምንዛሬ ተመን ላይ ምንም አይነት ቀጥተኛ ጣልቃ ገብነት ኢንተርቬንቴሽን እንዳያደርግ በጥብቅ ተቀምጧል። ተግባራዊነቱንም በተመለከተ የምንዛሬ ዋጋው ሙሉ በሙሉ በባንኮችና በገበያው ፍላጎትና አቅርቦት ላይ ብቻ ተመስርቶ እንዲቀጥል ማድረግ ነው። የታክስ አሰባሰብ ስርዓቱን ማጥበቅና ገቢን ማሳደግ ሪቬኑ ሞቢላይዜሽን ይሉታል። የመንግስት ግዴታ የሚሆነው ደግሞ የሀገሪቱን የሀገር ውስጥ ታክስ በሀገራዊ ምርት ታክስ ቱ ጂዲፒ ሬሾ አንጻር በከፍተኛ ሁኔታ ማሳደግ ሲሆን አዳዲስ የታክስ ፖሊሲዎችን መተግበር፣ የኤሌክትሮኒክስ ታክስ ስርዓትን ማስፋፋትና በንግድ ተቋማት ላይ የሚደረገውን የኦዲትና ቁጥጥር ስራ ይበልጥ ማጥበቅን ያካትታል። ቀጥተኛ ያልሆኑ ድጎማዎችን ሙሉ በሙሉ ማስወገድ፣ ይህን ደግሞ ሰብሲዲ ሪሙቫል ይሉታል። የመንግስት ግዴታ የሚሆነው ደግሞ የመንግስትን የበጀት ጉለት ለመቀነስ የነዳጅና ሌሎች አጠቃላይ ድጎማዎችን ደረጃ በደረጃ ማንሳት ነው። ለነዳጅ የሚወጣውን የመንግስት ወጪ በመቀነስ የተቆጠበውን ገንዘብ ለልማት ዕዳ ክፍያ መዋል ሕገ ደንቡ የሚያዘው መሰረት መተግበር፣ ማህበራዊ ደህንነት መረብን ሴፍቲ ኔትን በበጀት መደገፍ ይለዋል። ከላይ የተጠቀሱት ጥብቅ እርምጃዎች የድጎማ መነሳትና የምንዛሬ ለውጥ በዝቅተኛው ማህበረሰብ ላይ የሚያደርሱትን ጫና መከላከል ይኖርበታል። መንግስት ከተለቀቀው ብድርና ከሀገር ውስጥ ገቢው ላይ ከፍተኛውን በጀት ለሴፍቲ ኔትና ለድሆች የታለሙ ቀጥተኛ የገንዘብና የምግብ ድጋፎች ላይ መዋል አለበት ማለት ነው። የመንግስት መገናኛ ብዙሃን በቅርብ ጊዜያት ለውጭ ሀገር ቲክቶከሮችና ይዘት ፈጣሪዎች እየሰጡት ያለው ከልክ ያለፈ ሽፋንና ማጋነን ከጀርባው የህዝብን ትኩረት የማስቀየር አጀንዳ እንዳለው በግልጽ ያሳያል። የሀገሪቱን የህዝብ የኑሮ ጫናን በፍጹም አያሳይም ሲሉ አንዳንድ ነዋሪዎች ገልጸዋል። ይህ ድርጊት የሀገሪቱን እውነተኛ አንገብጋቢ ችግሮች ወደ ጎን በመተው ሆን ተብሎ የሚሰራ ኃላፊነት የጎደለው የሚዲያ ስልት ነው። ይህንን ጉዳይ በሚከተሉት ዋና ዋና ነጥቦች ላይ አተኩረን ማየት ይገባናል ሲሉ የሚዲያ ባለሙያዎች ያስታውቃሉ። በአሁኑ ሰዓት ህዝቡ በከፍተኛ የኑሮ ውድነት፣ በዋጋ ንረትና በከፋ የኢኮኖሚ ቀውስ ውስጥ ይገኛል። ዜጎች የዕለት ጉርሳቸውን ለማግኘት በከፍተኛ ስቃይ ውስጥ ባሉበት በዚህ አስቸጋሪ ወቅት የመንግስት ሚዲያዎች የውጭ አገር ዜጎች ስለ ኢትዮጵያ የሚያቀርቡትን ቪዲዮዎችና ጉብኝቶች እንደ ትልቅ ሀገራዊ ድል አድርገው ማቅረባቸው ከህዝቡ ዕለታዊ የኑሮ ትግል ጋር ፈጽሞ የማይገናኝ ተግባር ነው። ከኢኮኖሚው ባሻገር የዜጎች ደህንነት በከፍተኛ አደጋ ላይ ወድቋል። ተደጋጋሚ ጥቃቶችና እገታዎች የዕለት ተዕለት ዜናዎች ሆነዋል። በዚህ ሳምንት እንኳን በደርዘን የሚቆጠሩ ንጹሃን ዜጎች ታግተው ሳለ የመንግስት ሚዲያዎች ስለዚህ አሳሳቢ ሀገራዊ ጉዳዮች ትንፍሽ ሳይሉ አገራችን በእድገት ላይ ነች፣ በብልጽግና ላይ ነች ሲሉ ህዝባዊ ትዕይንቶችን ብቻ ሲያስተላልፉ ተስተውለዋል። የዜጎች ሕይወትና ነጻነት አደጋ ላይ ባለበት ሁኔታ የሚዲያዎቹ ዋና አጀንዳ የውጭ ቲክቶከሮች መዝናኛና ቭሎግ ማድረግ
መሆኑ እጅግ የሚያሳዝንና የሚዲያውን የሞራል ዝቅጠት የሚያሳይ ነው። ዜጎች እየታገቱና እየተገደሉ ባለበት ሀገር ሚዲያው የሁሉ ሰላም ነው፣ የውሸት ትርክት ለመፍጠር የሞከሩ ዜጎች መናቅ ጭምር ነው ይላል። የመንግስት ሚዲያዎች የውጭ ሀገር ዜጎች ስለ ሀገራቸው ጥሩ ነገር እንዲናገሩልን ያላቸው ጥማት ሲኪንግ ኤክስተርናል ቫሊዴሽን ይህንን አድራጊው አካል በራሱ ላይ ያለውን የመተማመን ማጣት ያሳያል። የሀገርን ገጽታ መገንባት የሚቻለው በውጭ ቲክቶከሮች ውዳሴ ሳይሆን በሀገር ውስጥ ለዜጎች ሰላም፣ ደህንነትና ፍትሃዊ ኢኮኖሚ እድገት በማረጋገጥ ነው። የገዛ ዜጎቹን ስቃይና ሰቆቃ ችላ ብሎ የውጭ ሰዎችን ምስክርነት ለማግኘት መሮጥ ትልቅ ኪሳራ ነው። ዘመኑንም ያልቃኘ መሆኑን ያመለክታል ይላሉ። ምክንያቱም በአሁን ሰዓት ወደ አንድ ሀገር ለመመለስ የአንድም ቲክቶከር ሆነ ተጽዕኖ ፈጣሪ ግለሰቦችን ምስክርነት አያሻም። እጅ ላይ ባለ ኢንተርኔት ብቻ ስለ ሀገሪቱ በቂ መረጃን ማወቅ ይቻላል። እስቲ ስለ ኢትዮጵያ መንግስትና የህዝቡ ኑሮ የአርቲፊሻል ኢንተለጀንስ ጄሚኒን ጠይቀን ምን አይነት ነገሮችን ሊያሳኩና ሊያገኙ እንደሚችሉ በዝርዝር ያስቀምጣል። ይህንንም ያለውን በጽሑፍ ልናቀርባለን። ይህ የኤአይ ምስክርነት እንደሚያመለክተው በሀገሪቱ ከፍተኛ የሆነ የኑሮ ጫናና የደህንነት ስጋት እንዳለ፣ እገታዎችና የህግ አለመከበሮች በሰፊው እንደሚታዩ ይተነትናል እንጂ ዩቲዩበሮቹ ወይም ቭሎገሮቹ እንደሚሉት ሰላም፣ እንደዚሁም ህዝቡ ደስታና ሰላማዊ የሆነ ኑሮን እየመራ እንደሆነ አይደለም የሚገልጸው። ስለዚህ መንግስት ከእውነታው ጋር ተፋጦ ወደ ለህዝቡ ለሚጠቅም መልካም ስራዎችን በቀጣዩ ምርጫ ሊያሳየን እንደሚገባ ተስፋ ይደረጋል። ኢራን አሜሪካ የፈጸመችው አዲስ ጥቃት የተኩስ አቁሙን የጣሰ ነው አለች። አሜሪካ ራስን መከላከል በሚል አዲስ ጥቃት በደቡባዊ ኢራን ከፈጸመች በኋላ ቴሄራን ዋሽንግተን የተኩስ አቁምን ጥሳለች ስትል ከሰሰች። የአሜሪካው የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በበኩላቸው በሁለቱ ሀገራት መካከል የሚደረገውን ጦርነት ለማስቆም የሚደረገው ድርድር ጥቂት ቀናት ሊወስድ ይችላል ብለዋል። የኢራን ውጭ ጉዳይ ሚኒስቴር አሜሪካ በደቡባዊ ኢራን የሆርሙዝ ጋን አውራጃ ጥቃት መፈጸሟን አስታውቆ የተኩስ አቁሙ ግልጽ ጥሰት ነው ሲል ተናግሯል። የኢራን የውጭ ጉዳይ ሚኒስቴር በመግለጫው አክሎም አሜሪካ ጠባጫሪና ተቀባይነት ለሌለው ድርጊቷ ተጠያቂ ትሆናለች ብሏል። አሜሪካ ጥቃት የፈጸመችበት የሆርሙዝ ጋን ክልል ከሆርሙዝ ወሽመጥ ጋር የሚያዋስን ነው። ኢራን በመግለጫዋ ያለምንም ጥርጥር የኢራን እስላማዊ ሪፐብሊክ ምላሽ ሳይሰጥ የሚተው ምንም ክፋት የለም፣ እንዲሁም የኢራን ዜጎችን ከመከላከልም ወደ ኋላ አይልም ብላለች። ሁለቱ ሀገራት እስከ ትላንት ሰኞ ድረስ የመግባቢያ ሰነዱ ዙሪያ የሚደረገው ንግግር ለውጥ ማሳየቱን ሲናገሩ ነበር። አሜሪካና ኢራን የሚያደርጉት ንግግር በስምምነት ከተቋጨ ለ3 ወራት ያህል የዘለቀውን ጦርነቱን ያስቆማል ተብሎ ተስፋ ተጥሎበታል። የሆርሙዝ ወሽመጥን ያስከፍታል፣ እንዲሁም የተኩስ አቁሙን በ60 ቀናት ያራዝማል ተብሎም ነበር። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታውቋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውን በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብለዋል የቢቢሲ ዘገባ።